ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለነዚህ ስለ 7 የተቃራኒ ጥያቄዎች ነው። አንቶኒምስ። ይሄ የእናንተን የቨርባል ሪዝኒንግ ለመለካት የመጡ የሳት ጥያቄዎች ናቸው። እስቲ እናንተ ይህንን ቪዲዮ ፖዝ አድርጉትና እነዚህን 7 ጥያቄዎች በ4 ደቂቃ ብቻ ለመስራት ሞክሩ። እርግጠኛ ነኝ ይህንን ቪዲዮ ፖዝ አድርጋችሁ በ4 ደቂቃ እነዚህን 7 ጥያቄዎች እንደሞከራችኋቸው ተስፋ አድርጋለሁ። እስቲ አብረን እንስራቸው። ሁልጊዜ አንቶኒም ላይ ስናይ ተመሳሳይ ሳይሆን የተጠየቁት ተቃራኒ ነው። ሲኖኒም ነው ተመሳሳይ። ኦኬ አንቶኒም ሲባል ተቃራኒ ነው። ስለዚህ ስናስተውል ጊዜ ከወርዱ ጋር ያለውን ሪሌሽንሽፕ በአጽንኦት መውሰድ ይኖርብናል። ፍጹም የሆኑ ተቃራኒዎች ሊኖሩ ይችላሉ። በመጠኑ ተቃራኒዎች ሊኖሩ ይችላሉ። እጅግ ፋር አፓርት የሆኑ ተቃራኒዎች ሊኖሩ ይችላሉ። ልክ እንደ ኢስት ዌስት፣ ሳውዝ ኖርዝ አይነት ተቃራኒዎች ሊኖሩ ይችላሉ። እንደ ሌፍት ራይት፣ እነዚህ ኤክስትሪም ኢንድ ያላቸው ተቃራኒዎች ናቸው። አንዳንዶቹ ደግሞ በመጠኑ በመተው ተቃራኒነታቸው ብዙም ሲግኒፊካንት ላይሆን ይችላል። እስቲ እንማርባቸው። አብሪቬት የሚለውን ቃል ተቃራኒ ፈልጉ። አብሪቬት ማለት ማሳጠር ማለት ነው። አብሪቬሽን ኦኬ፣ ማሳጠር፣ ሾርተን፣ ሬዲዩስ ኦር ከት ሊሆን ይችላል። ስለዚህ ተቃራኒ ሌንግዝን ነው ማለት ነው። ሌንግዝን ካላችሁ ተመልሳችኋል። በተሞት ኮንሱም የሚለው ቃል መጠቀም ነው አይደል? ለምሳሌ ዩዝ አፕ ማለት ሊሆን ይችላል። ተመሳሳይ ነው። ሲኖኒም አይደል? ሴል ማለት ኮንሱም ከተደረገ ተሸጠ፣ ወጣ እንደማለት ነው። ኦኬ ኤግዞስት እንደዛ ነው። ኤግዞስት ማለት አውጣ አይነት ነገር ነው። which is consuming use up አይነት ነገር ነው። but hoard ማለት ማከማቸት ማለት ነው። hoarding ማለት ማከማቸት፣ መከዘን ማለት ነው። ስለዚህ ኮንሱም መጠቀም፣ hoarding ደግሞ ማከማቸት። so that's the opposite. ኦኬ ማርቨለስ አንድ አድናቆት መግለጽ የምንጠቀምበት ቃል ነው። ማርቨለስ፣ ስፕሌንዲድ፣ ኤክሰለንት ለማለት ነው። እስቲ እነሱ ተመሳሳይ ምንድን ናቸው? ማርቨለስ ተመሳሳይ፣ ስፕሌንዲድ ስፕሌንዲድ በጣም አሪፍ ነው ማለት ነው። ማርቨለስ ማለት ወንደርፉል ማለት ነው። ማርቨለስ ማለት ማግኒፊሰንት ማለት ነው። የአድናቆት ቃል ነው፣ የአድናቆት አጀክቲቭ። ስለዚህ የማርቨለስ ኦፖዚት ኦፉል አይደለ? ኮንሱም እንዳልኳቸው ሆልደር፣ አብሪቬት፣ ሌንግዝ ነው። ሰርተን እንዴት ነው? ሰርተን ማለት ሹርነስ ነው። ሹር ቱ ቢ ሹር ኦፍ ሳምቲንግ ራይት። ሶ የሰርተን ተቃራኒ ጀነረስ ሊሆን አይችልም አይደል? ጀነረስ ማለት ደግነት ነው አይደል? ሲበረከት ደግነት፣ ልግስና። ኦኬ ሃዛርዲየስ ደግሞ አደገኛ ነው፣ ዴንጀረስ። ኦኬ ሊሆን አይችልም። ቲዲየስ የሚያደግ ስራ የሚያደግ ነገር ለማለት ነው። ስለዚህ የሰርተን ተቃራኒ ዳውትፉል የሚያጠራጥር ማለት ነው። ኦኬ ያያችሁ ሰርተን ኤክስትሪም አንቶኒሙ አንሰርተን አይደል? የሰርተን አንሰርተን ራይት ኢዝ ጎይንግ ቱ ቢ ኤክስትሪም ጥግ ላይ ያሉ ሁለት አንቶኒሞች ማለት ነው። ነገር ግን ዳውትፉል ሊሆን ይችላል። አያችሁት? ሶ ሰርተን እርግጠኛ፣ ዳውትፉል። ኦኬ ሶ የዳውትፉል አሁን ኤክስትሪም አንቶኒሙ ምንድነው? አንዳውትፉል። ኦኬ አንዳውትፉል ነው፣ ግን የሰርተን ተቃራኒ ሊሆን ይችላል። ኦኬ ሶ ዘ አንሰር ኢዝ የስ ዩ አር ኮሬክት። ፖቨርቲ የፖቨርቲ አንቶኒም ነው። ላክ እጦት፣ ኒድ መፈለግ፣ something like that። destitution መደክረት or something like that ሊሆን ይችላል። የፖቨርቲ ተመሳሳዮች ናቸው እነዚህ አይደል? in need of something ሲባል የሆነ ነገር መፈለግ፣ እጥረት ያለበት ሰው ፖቨርቲ ያለበት ሰው። destitution more or less ከዚህ ጋር አብረው የሚሄዱ ናቸው እነዚህ ላክ፣ ኒድ እና destitution። ስለዚህ አንቶኒሙ ሊሆን ይችላል የፖቨርቲ ዌልዝ ሊሆን ይችላል። ዌልዝ የሚለው አንቶኒም ይጠቃል ማለት ነው። ሶ እንደነገርኳችሁ ሁሌም አንቶኒም ላይ ኤክስትሪም አንቶኒም አጠብቁ። ኦኬ ሶ ዴሊበሬት ማለት ምንድን ነው? አውቆ አንድ ሰው የሆነ አቅዶ የሚያደርገው ነገር ማለት ነው። ሶ ይኩሴ ዴሊበሬት ፕላንድ ሊሆን ይችላል አይደል? ዴሊበሬት ካልኩሌት ሊሆን ይችላል አይደል? ታቅዶ ተተምኖ የተካሄደበት ጉዳይ ከሆነ ዴሊበሬት አክሽን ልንለው እንችላለን። ኢንቴንሽናል አክሽን ዊዝ ፉል አቴንሽን ማለት ነው። እና ያንን ካረግነው ዴሊበሬት ሊሆን ይችላል ማለት ነው። ግን አክሲደንታል ከሆነ የዴሊበሬት ተቃራኒ ነው ማለት ነው። ስለዚህ አክሲደንት። ኦኬ ስሙዝ ለስላሳ ነው። የስሙዝ ነው ሬክለስ ብንል ሊሆን አይችልም። ሬክለስ ጨካኝ አይደል? በጭካኔ የተሞላ ሌላ ወርድ ደግሞ ሳቬጅ ነው። በእርግጥ ሁሉም ኔጌቲቮች ናቸው ማለት እንችላለን ከሶሪ በስተቀር። ራፍም ኔጌቲቭ ነው፣ ሳቬጅም ኔጌቲቭ ነው፣ ሬክለስም ኔጌቲቭ ነው።
ስለዚህ ስሙዝ ራፍ ሊሆን ይችላል። የስሙዝ የለስላሳ ሸካራ ተቃራኒ ነው። ሶ ዛት ሴንስ ዲ ራፍ። ሶ አይ ሆፕ እናንተ ከሰባቱ ጥያቄ እንደው ሚኒመም አንድ ወይ ሁለት ኤክስ ካገኛችሁ ጥሩ ነገር ላይ ነው የምትገኙት ማለት ነው። በርቱ። በሌላ ቪዲዮ